ሰላም ውድ አድማጮቻችን፣ በዛሬው ፕሮግራማችን በኮላ እናነሳለን። መድፈኞቹ የዚህ ተጫዋች ቀዳሚ ፈላጊ ቡድኖች ውስጥ አንዱ ናቸው። ነገር ግን ፒኤስጂ ይህንን ተጫዋች በቀላሉ ያጠዋል ተብሎ አይጠበቅም። ነገር ግን ሉዊስ ኤንሪኬ ባለፈው ዓመት ለዚህ ተጫዋች በቂ የመሰለፍ እድልን አልሰጠውም ነበር። ከኪሊያን ምባፔ መልቀቅ በኋላ ብራድሊ ባርኮላ የፓሪስ ሳን ጀርመን ተመራጭ ተጫዋች ይሆናል ተብሎ ይጠበቅ ነበር። ነገር ግን ለ6 ወራት ብቻ ነው ያመቆየት የቻለው። ካራቫስኬሊያ ቦታውን ቀምቶታል። ታዲያ አርሰናል ይህንን ተጫዋች በሚገባ የሚፈልገው ነው የሚሆነው። ብራድሊ ባርኮላ ማን ነው? አርሰናልን እንዴት ይጠቅማል? በሚገባ እናየዋለን። ውድ አድማጮቻችን፣ ይህ ተጫዋች እንግዲህ በኔ እይታ በዓለም ላይ ካሉ አስደናቂ የአካል ብቃት ካላቸው ማለትም ረጅም፣ ፈጣን አጨራረስ ማለት አንዳንድ ተጫዋች ክህሎት ይኖረውና ቁመቱ ያጥራል አይደለም። በተለይ ፊዚካሊ የስፔን በተለያዩ ቡድኖች ላይ የምታዩቸው። ነገር ግን ባርኮላ በአካል ብቃቱ በብዙ ነገሮች ተሟልቶ የተሰጠው ተጫዋች ነው ማለት ይቻላል። ብራድሊ ጂያኒ ማኑዌላ ኢሳሎ አዳዶ ባርኮላ ይባላሉ። አድማጮቻችን 23 ዓመቱ ላይ ይገኛል። መስከረም ሲመጣ 24 ዓመት የሚሞላው ነው የሚሆነው። ከቶጓዊ ቤተሰቦች የተገኘ ነው። ቁመቱ ሜትር ከ82 ነው የሚረዝመው። አድማጮቻችን የግራ መስመሩን የቀኝ መስመሩን እንዲሁም ደግሞ ሐሰተኛ 9 ቁጥር መሆን መቻሉ በማይክል አርቴታ ስር ተመራጭ ያደርገዋል። ኮንትራቱ በ2028 የሚጠናቀቅ ይሆናል። ይህ ተጫዋች ታዲያ በፈረንሳይ ብሔራዊ ቡድን በዓለም ዋንጫም ጎል ማስቆጠሩን መርሳት የለብንም። ይህ አስደናቂ ጥሩ ብቃት ያለው ተጫዋች በሊጋ 1 በ86 ጨዋታዎች 26 ጎሎችና 16 አሲስቶችን፣ በአውሮፓ ቻምፒዮንስ ሊግ በ41 ጨዋታዎች 3 ጎሎችና 7 አሲስቶች ያሉት ሲሆን ይህ አስደናቂ ብቃቱ ታዲያ በብዙ ቡድኖች እንዲፈለጉ አድርጎታል። ነገር ግን ፒኤስጂ ይህንን ተጫዋች ለመሸጥ በትክክለኛ ዋጋ ሊቀርብለት ይጠበቃል። አርሰናሎች በኔ እይታ 70 ሚሊዮን ፓውንድ ድረስ ይህንን ተጫዋች ማግኘት የሚችሉ ከሆነ በጣም አስደሳች ነው የሚሆነው። በተለይ ደግሞ ሞርጋን ሮጀርስን በ80 ሚሊዮን ፓውንድ ቢያገኙ የሁለቱ መምጣት ወደ 150 ሚሊዮን ፓውንድ ወሳኝ ቦታ ላይ ትልቅ መሻሻል የሚያመጣ ይሆናል። አርሰናሎች ትሮሳርድን እንዲሁም ደግሞ ገብርኤል ሄሱስን ያለበለዚያ እነዚህን ተጫዋቾች ማለት ነው 20 ሚሊዮን ፓውንድ ቢያገኙባቸው ከገብርኤል ማርቲኔሊ አማራጭን ያገኛሉ። ስለዚህ የሚጨምሩት ውስም ገንዘብ ነው የሚሆነው። ደሞዛቸውን ጉዳይ ለመደራደር የሚቻልበት እድል ሰፊ ይሆናል ተብሎ የሚታሰብ ነው የሚሆነው። ከዛ ውጭ እንግዲህ ገብርኤል ሄሱስ ትቶት የሚወጣው ደሞዝ 260 ሺህ አካባቢ ነው። ስለዚህ ሞርጋን ሮጀርስን 200 ሺህ፣ ብራድሊ ባርኮላን 200 ሺህ አካባቢ 400 ሺህ ሳምንታዊ ደሞዝ ነው። ከዛ ውጭ ገብርኤል ማርቲኔሊ 180 ሺህ ነው ሳምንታዊ ደሞዙ። ሊያንድሮ ትሮሳርድ ኦልሞስት ወደ ከ150 ሺህ በላይ ነው። ስለዚህ ከፍተኛ የሆነ የደሞዝ መሸፈን የሚያስችላቸው ነው የሚሆነው። ስለዚህ አስደሳች የሆነ ዝውውርን የሚያደርጉበት እድል ይኖራል ብዬ አስባለሁ። እንግዲህ ቴክኒካል ድሪብል የማድረግ ብቃቱ፣ እድሎችን የመፍጠር አቅሙ በጣም የሚያስገርም ነው። በጫናዎች ውስጥ እድሎችን መፍጠሩ። ከዛ ውጭ አርሰናል ከማድዌክ የሚያገኘውን በድጋሚ ከብራድሊ ባርኮላ የሚያገኝ ይሆናል። ታች ላይን ዊንገር የሚያገኝ ይሆናል። በየሰዓቱ ድሪብል ማድረግ የማይደክመው አይነት ተጫዋች ነው። ከዛ ውጭ አንዳንዴ ካቫኒን ያስተወሰኛል። ካቫኒ ብዙ ኳሶችን እንደሚያመክን ይታይ ነበር። ነገር ግን ብዙ እድሎችን እንደሚፈጥር ቤንዜማም እንደዚህ አይነት ባህሪ ነበረው አይደለ? ባርኮላ ብዙ እድሎችን ያመክናል። ነገር ግን ብዙ እድሎችን በጨዋታዎች ውስጥ መፍጠር የሚችል አስደናቂ ተጫዋች መሆኑን መርሳት የለብንም። በተለያዩ ቦታዎች መጫወት መቻሉ ለማይክል አርቴታ ተመራጭ ያደርገዋል። በራስ መተማመኑ ጥሩ የሚባል ነው። ትልልቅ ጨዋታዎች ላይ ጫና መፍጠር የሚችል ነው። እንግዲህ ብዙዎቻችን ለምን እነዛን 2 ኳሶች በቻምፒዮንስ ሊጉ ፍጻሜ ላይ አለ ወይም ደግሞ አመከነ በሚል ብዙ ወቀሳ አቀርቦበታል። ነገር ግን ውድ አድማጮቻችን ይህንን ተጫዋች አርሰናል የሚያገኘው ከሆነ ባርኮላ፣ ሞርጋን ሮጀርስ፣ ማድዌኬ፣ ቡካዮ ሳካ ከዛ ውጭ ደግሞ ዮኬሬስና ሃቨርትዝን ይዞ አርሰናል በጣም አስደናቂ ብቃት ያለው የማጥቃት ክፍልን የሚያቀናጅና የሚፈጥር ይሆናል ብዬ አስባለሁ። እንግዲህ ይህ ተጫዋች ሊዮን ነው ታዳጊ እድሜውን የጀመረው። ለሊዮን እንግዲህ ያለፉትን 5 ዓመታት በፊት እንግዲህ ስታዩት በሊዮን ነው የመጀመሪያ ጨዋታዎችን 263 ደቂቃዎችን እንደ አሲስት ያደረገበት የውድድር ዓመት ነበር። በቀጣይ ዓመት በ1440 ደቂቃዎችን ተጫውቶ 5 ጎልና 8 አሲስት ማስቆጠሩን ተከትሎ ወደ ፒኤስጂ አቀና። በፒኤስጂ ቤት የመጀመሪያው ውድድር ዓመት 4 ጎልና 7 አሲስቶችን ያስቆጠረ። ቀጣይ ውድድር ዓመት በጣም ወሳኝ የነበረበት የውድድር ዓመት ነበር። በሊጋ 1 ላይ እንግዲህ በ14 ጎሎችና 10 አሲስቶችን አድርጎ ምርጥ ፐርፎርማንሱን ያሳየበት ነበር። ታዲያ ያለፈው የውድድር ዓመት ግን ጥሩ አልነበረም ለባርኮላ። ይህንን ተከትሎ እንግዲህ ወሳኝ የሆኑ ውሳኔዎች ያስፈልጋል። አንደኛ ብዙዎችን አከራካሪ የነበረው ባርኮላና ለምን ካራቫስኬሊያ ያሰለፉም ዲዛይር ዱዌ ቤንች አይሆንም የሚል ነበር። ነገር ግን ዲዛይር
ኤልዌይ በጣም አስፈላጊ ተጫዋች እንደሆነ ከጊዜ ወደ ጊዜ ማሳየትን ተከትሎ በቋሚነት የቋሚ ቡድኑ አጥቂ ሆኖ እያገለገለ እንደሚገኝ መርሳት የለብንም። ለአድማቻችን ሌላኛው መረጃችን የሚሆነው እንግዲህ ባርኮላን በአጠቃላይ ጠቅላላ አድርገን እንኳን እንደ ፐርፎርማንስና እንደ ብቃት ብናየው ምን አይነት ብቃት ይኖረዋል የሚለው ነው የሚሆነው። እንግዲህ ባርኮላ ሲነሳ ነጥቦች አሉ። ወደ አድማቻችን 1 2 3 ብለን እንዘርዝራቸው። እንግዲህ የመጀመሪያው መረጃ የሚሆነው ብራድሊ ባርኮላ የፐርፎርማንሱን በሚመለከቱ ወይም ደግሞ የሜዳ ላይ ብቃቱን በምታዩበት ጊዜ አንደኛ ፋይናል ሰርዱ ላይ በጣም ጥሩ የሚባል ተጽዕኖችን ሳጥን ውስጥ መፍጠር የሚችል ነው። ኦፍ ዘ ቦል ወይም ደግሞ ከኳስ ውጭ በጣም ጥሩ ፐርፎርማንስ ያለው ነው። ሩጫዎችን በጣም ፈጣን የሆነ ሩጫዎችን ማድረግ የሚችል ነው። ነገር ግን አሁንም ቢሆን ከኳስ ጋር ያለው ንክኪና ጎሎችን የሚያስቆጥርበት መንገድ ድሎችን መፍጠሩ ጥሩ ቢሆንም ባርኮላ ጎሎችን ማስቆጠር ላይ ግን ለአርሰናል ደጋፊዎች አሁን ማቅረብ ችሉት ይህ ተጫዋች 10 በላይ ጎሎችና ከ10 በላይ አሲስቶችን በእንግሊዝ ፕሪሚየር ሊግ ማድረግ የሚችል ከሆነ አርሰናል በሁሉም ውድድሮች ውጤታማ መሆን የሚችለውን ማረጋገጥ የሚችል ነው። ነገር ግን አርሰናሎች ያለፉትን 2 እና 3 ዓመታት ንግግሮችን አድርገዋል። በምን ያክል ዋጋ ተጫዋቹ ይመጣል የሚለው ሳይ ነው። ይህንን ተጫዋች 120-130 ሚሊዮን ዩሮ የሚባል ከሆነ ከ100 ሚሊዮን ፓውንድ በላይ ከሆነ ግን ለባርኮላ የሚገባው ነው ብዬ አላስብም። እንደዚህ አይነት ተጫዋቾች ከራቭስኬሊያ በኔይታ ምክንያቱም በአጨራረስ ከራቭስኬሊያና በጣም ቪኒሺየስ ጁኒየር ይበልጡታል። ስለዚህ እዚህ ላይ በሚገባ መስራት የሚያስፈልገው ይሆናል ብዬ አስባለሁ። ብራድሊ ባርኮላ እንግዲህ በተለይ ፍጥነቱን የሚጠቀምበት መንገድ ጥሩ ሆኖ ሳለ እንግዲህ አንድ ትልቅ ሁኔታ ማይክል አርቴታ ለቀጣይ ዓመት አዳዲስ እቅዶችን ይዞ እንደሚመጣ የሚጠበቅ ነው የሚሆነው። ተጫዋቾችን እንዴት ማሰለፍ፣ እንዴት ፐርፎርም እንደሚያደርጉ ለማሳየት ይፈልጋል። እንደ አዲስ በተለይ ደግሞ የእንግሊዝ ፕሪሚየር ሊግን ዋንጫ ማስጠበቅ ላይ ስለሚያተኩሩ ታዲያ እዚህ ላይ ሲያተኩሩ አርሰናሎች ምን ላይ የዚህ ተጫዋች አንደኛ ገብርኤል ማርቲኔሊና ለመኖር ፍጥነት ቡድኑ እንዲጎለው ሊያደርግ ይችላል። ያንን በሚገባ ይሸፍናል። ድሪብል የማድረግ አቅሙ ከገብርኤል ማርቲኔሊና ከሊያንድሮ ትሮሳርድ በጣም የተሻለ ነው። የተለያዩ ቦታዎችን በመሰለፍ ረገድ ከገብርኤል ማርቲኔሊ ትሮሳርድ የሚያግዙትንም ማገዝ የሚችል ነው። ተመሳሳይ ባህሪ ያለው ማለት አሁን ትልቁ ሆኖ የሚነሳው እንግዲህ አጨራረስ ነው። አርሰናል ጎል ነው የሚያጥረው። ስለዚህ ተጫዋች መጥቶን እንዳይስት ነው። ብዙዎቹ እንዲሁም ከአጨራረሱ ጋር ሲይዞ ጀርቪኒዮ ነው ለምን ይወስናል እንደዚህ አይነት ውሳኔዎችን የሚል ነው። ውሳኔውም ትክክል አይደለም። ነገር ግን ማይክል አርቴታ ደግሞ አንዳንድ ተጫዋቾችን በተለይ 24 ዓመቱ ላይ የሚመጣ ከሆነ አርሰናል በጣም ጥሩ የሆነ ፉክክርን የሚያደርግበት ውጤታማ ለመሆን ደግሞ በሚገባ የሚለፋበት ቡድን ይሆናል ብዬ አስባለሁ። ወደ አድማጮቻችን እናንተ እንዴት ታስቡታላችሁ? ስለ ብራድሊ ባርኮላ አስደናቂ ፐርፎርማንስ ያለው ተጫዋች ሆኖ ይታየኛል። እንግዲህ አርሰናሎች ብራድሊ ባርኮላ፣ ሶዞሊስ እና ሞርጋን ሮጀርስ አንዱ የዝውውር ሂደት ሊሆን ይችላል። ነገር ግን ሞርጋን ሮጀርስ የመጀመሪያ ተመራጫቸው ነው እዚህ ቦታ ላይ። ሁለተኛ ኬነን ይልዲዝ ነው። ሶስተኛ ባርኮላ ነው። አራተኛ ሶዞሊስ ነው። ነገር ግን 3 ተጫዋቾችን የአማካኙና የአጥቂውን መስመርም እንዲሸፍኑ አድርገው ለማስፈረም እቅድ ይኖራቸዋል። የሚቀጥሉ ሳምንታቶች ወደ ዝውውሩ የሚገቡት ወሳኙ ምዕራፍ ላይ የሚገኙበት ይሆናል። ወሳኙ ምዕራፍ ላይ ደግሞ ምን አይነት እንቅስቃሴዎችን ያደርጋሉ የሚለው ወሳኝ ነው የሚሆነው። ነገር ግን ባርኮላ ኤንሪኬ እንዲለቅበት አይፈልግም። የባርኮላን ጥቅም የሚያውቀው ሉዊስ ኤንሪኬ ነው። ምክንያቱም ባርኮላ አንዳንዴ ጨዋታዎቹ ሲጠሙብህ በጣም ወሳኝ ጎሎችን ማስቆጠር የሚችል ነው። ቸልሲ ላይ ያስቆጠረው ጎል እንደዚሁ አስገራሚ እንደነበር መረሳት የለብንም። ትልልቅ ጨዋታዎች ተጫዋች ነው። በጣም ድሪብል በማድረጉ ረገድ አርሰናል እንደ ዶኩ አይነት ተጫዋች የለውም እና ያንን በሚገባ ከማንቸስተር ሲቲ ጋር ያለውን ልዩነት ማጥበብ የሚያስችል ተጫዋች ነው ብዬ አስባለሁ። ወደ አድማጮቻችን የኢዜአ ስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።